የተቀጠቀጠ ሸንበቆን ያልሰበረ ይላል ወንጌላችን። የሚጤስን የጧፍን ክር አላጠፋም ይላል ወንጌላችን። በሸላቾች ፊት ዝም ሲሰደብ መልሶ አልተሳደበም። በሐሰት ሲናገሩብህ ከቻልክ ደስ ይበል፣ ካልቻልክ አትከፋ፣ ጸጥ በል፣ ዝም በል። እንደ አባ ሙሴን ጠብቀው ልክ ቀድሶ ሲወጣሉ መቅደስ አጠገብ ይሄ ሰውዬ እንዴት ነው? መንፈሳዊ ነው መንፈሳዊ አይደለም፣ በቅቷል አልበቃም አሉና ጠብቀው ሆን ብለው እኮ ነው። አባ ሙሴ፣ ጥቁሩ ሙሴ፣ ኢትዮጵያዊ ሙሴ ጠብቀው ምን አሉት? አሉ አንተ ጠቋራ ብለው ሰደውታል። እኔ እናንተ ብንሆን ምንድነው ብናረግ? እኔ በሰንጋ ተራኛ ምንድነው እናረግ? አንተ ጠቋራ ብለው ሲሰድቡት ፍነክነካላ ፊቱ በራ። ቤት ይደቃል። የተደረቀ አክም የገባው ስድቡን ምርቀው ፍነክነካላ ጸዊረ ውዴታ በሐሰት ሲሰድቡት ደሳ ልቡ ፈካ። አልከፋው፣ አልታመመም፣ ያዙ ይልቀቁኝ አላለም፣ ምስክር አልቆጠረም። ድብድ እንግዲያውስ አባ ሙሴ ትላንት ነግሬያችኋለሁ። ከትላንት ወዲያ በጣም ኃይለኛ ጋንጃ መቺ ኪስ አውላቂ እኮ ነው። አንድ ጊዜ ቢመታው ሊጠቀልለው እኮ ይችላል። በእግር ሊበረታ በቱርፋት የተለወጠ ዝም አለ። በእውነት ይህን የወንጌል ቃል እየሰማችሁ የምትጣሉ ትኖሩ ይሆን? የምትካሰሱ ትኖሩ ይሆን? ያም አድርጋችሁት ወይም ነገ ልታደርጉት የምትችሉት ሆናችሁ ያዙ ልቀቁት ይሆን? ይህ እኮ የሚያሳዝን የኖርንበት እንደ አባ ሙሴ ደስ ይበል፣ አትከፋ። አባ መቃርዮስ ጋር አንድ ወጣኔ ሄደና አሉ ለመዳን ምን ላድርግ ብሎ ጠየቀው አሉ። አባ መቃርስ አስደናቂ ምክር መከረው አሉ። ምን አረገው? ወደ ሙታን መቃብር ሄደና እነዚህን ሙታን ስደባቸው አሉ። መቃብር ጋር እኮ ሄዶ ስደባቸው አሉ። ሄደና ሙልጭ አድርጎ በመቃብር ያሉትን ሙታን ሰደባቸው። ወደ አባ መቃርስ ተመለሰ። ምን አሉ አለው። ምን ዝም በቃ ሄደና ደግሞ አመስግናቸው አሉ። ሄደና ደግሞ አመስግኑ ተመለሰ። ምን አሉ አለው። ዝም እናንተም እነዚህ ሙታን ሁን አለው። ማለት ብሎ ጠየቀው። በመክበርም በመዋረድም ጊዜ ዝም በል። እየሰማችሁኝ ነው? ዝም በል። ፍጹም መሆን ከፈለግ በምስጋና በስድብም ጊዜ ያው ሁን። ያው ፍጹም መሆን ከፈለግ ያው ሲያመሰግኑን እናትበርቅ፣ ሲሰርቡን እናትነፈርቅ። ፍጹም ትሁት መሆን ከፈለግ በመከበርም በመዋረድም ያው በምስጋናም በስድብም ጊዜ ያው። ሶስተኛ የፍጻሜው መንገድ የትህትና ፍጻሜ መንገድ። አራተኛ ጨርሻለሁ። በጣም የሚደንቁ ነገሮችን ነግሬያችሁ ነው ማለት ለኔ ይሆናል የደነቀኝ፣ ለእናንተ ባይደንቃችሁም ችግር የለም። ግን ክርስቲያን መሆን ከፈለጋችሁ እነዚህን ቃላት ደግሞ ስሟቸው። ጥልቅ የሆነ መንፈሳዊ ትሆናላችሁ። በእውነት ምንም አያውካችሁ። በስድብም ጊዜ አትታወቁ። ምንም አይመስላችሁ። ሺህ ስጦታ ቢኖራችሁ እንዳደረጋችሁ የተበደራችሁት የተመጸወታችሁት የተቀበላችሁት እንደሚሆን ስለምታውቁ በማንም ላይ አትመኩ። በጣም በሁሉ ዘርፍ ሰማያዊ ኑሮ ነዋሪዎች ትሆናላችሁ። ቺን ህይወት ተኖር። አራተኛው ደግሞ በጣም ይገርም ነው። በሁሉ መስክ ያለው ሰው መሆን እፈልጋለሁ። በስነ ምግባር ያጌጠ ክርስቲያን መሆን እፈልጋለሁ። እንዴት ልሁን ካላችሁ ትሑታን ሁኑ። አባቶቻችን እንዲህ ይላሉ፣ የበጎ ምግባራት ሁሉ እርሻ ትህትና ናት ይላሉ። ትህትና ከተነቀለች በጎ ምግባራት ሁሉ ይነቀላሉ ይላል። ለምንድን ነው ብዙ በጎ ምግባራት እኛ ውስጥ ያልተገኘው?
ማዕከል የሆነው የህይወት ማዕከል የሆነው የክርስቶስ ሐሳብ ከኛ ውስጥ ስለጠፋ እሱ ምንድነው? ትህትና ነው። ፈረንጆቹም ሂዩሚሊቲ ኢዝ ዘ ፋውንዴሽን ኦፍ ኦል ቨርቹስ የሚሉት ለዚህ ነው። የስነ ምግባራት ሁሉ ምንጭና ጌጥ ትህትና ናት። እንዴት? ትንሽ ላብራራት፣ በጣም ትንሽ ላብራራት። አባ ዮሐንስ ነው ያለው ትህትና በጎ ምግባር የተዘራበት መሬት ናት። ትህትና ከተነቀለ በጎ ምግባር ይነቀላል ይላል። እመኑኝ፣ ትሁት ከሆናችሁ ታዛዦች ትሆናላችሁ። ባይ ዲፎልት ታዘዛላችሁ። ትሁት ሰው ታዛዥ ነው። ሲጠሩት አቤት ሲልኩት ወዴት ነው የሚለው። ትሁት ከሆናችሁ ታዛዥ ትሆናላችሁ። በትህትና ውስጥ አለመታዘዝ የለም። አያችሁ፣ በጎ ምግባራት ሁሉ እዚህ ውስጥ አሉ ያልኳችሁ። ትሁት ከሆናችሁ የዋህ ትሆናላችሁ። ነው ብትሆኑት የዋህ በጣም የዋህ ነው ብትሆኑት፣ ጅል እስከማትሆኑ ድረስ ማለት ነው የዋህ ነው ብትሆኑት። ትሁታን ከሆናችሁ ይቅር ባይ ትሆናላችሁ። ለምንድን ነው ይቅር ባይ የማንሆነው? ብዙ ጊዜ ትሁታን አይደለንም፣ ትዕቢተኞች ነን። እግሬ ስር መታ ብትንፈራፈር እንኳ ባዮች ለምን እንሆናለን? ተመጻዳቂዎች ነን። እግዚአብሔር ይቅር እንዳለን ረስተናል። ብቻ ምን አለፋችሁ በጎ ምግባራት ሁሉ የእናንተ ገንዘብ እንዲሆኑ ከፈለጋችሁ አንድ ነገር አድርጉ፣ ትህትናን ተለማመዱ። አለመታዘዝ እዚህ ውስጥ የለም። እዚህ ውስጥ የለም። መገፋፋት እዚህ ውስጥ የለም። መከዳዳት እዚህ ውስጥ የለም። ቅናት እዚህ ውስጥ የለም። ጸብ እዚህ ውስጥ የለም። በጣም የበጎ ምግባር ሁሉ እርሻ ናት ትህትና። በጎ ምግባራት ወይም ስነ ምግባራት እርስ በርስ የተሳሰሩ ናቸው። ትህትና ካለች ሁሉም ተሰብስቦ ይመጣል። አሁን እንዳልኳችሁ ላሳያችሁ፣ በሁለት አስደናቂ ምሳሌዎች ላሳያችሁ። አንደኛው ጆን ዘ ክላይማክስ ዮሐንስ ዘሰዋስው መጽሐፍ ላይ ያገኘዋት ጣፋጭ አሳዛኝ ታሪክ ናት። አንድ ገዳም አበምኔት ጋር ይሄድና ይህ መጽሐፍ ይጽፋል እና ምን ሆነ መሰላችሁ? ዛሬ ማጅ ላይ ይለዋል አበምኔቱ፣ አንድ ምስጢር አሳያለሁ ይለዋል። ስለ አንድ መነኮስ ሊያሳየው ነው። በሞቴ እኔ ሳነበው በጣም መስጦኛል። ዮሐንስ ዘሰዋስው መምህር ሳሙኤል ተርጉሞታል። ብታነቡት በጣም በተለይ ወደ ምንኩስና ሕይወት መግባት የምትፈልጉ እህቶችና ወንድሞች እንደምትኖሩ አስባለሁ። አንብቧት፣ ተመልከቷት። እንዴት ጣፋጭ መሰለቻችሁ! ማዕድ ላይ ተቀምጠው ሊበሉ ሲሉ ይህን የጻፈው ሰው ጠጋ ብሎ አበምኔቱ ጠራኝ አለ። ጠጋ አልኩኝ። ዛሬ አንድ ታላቅ ሰውና አንድ ታላቅ ምስጢር አሳያለሁ አለኝ አለ። እሺ አልኩት አለ። ሎረንስ ብሎ ጮክ ብሎ ተጣራ አለ። እኔ እዛ ከተሰበሰቡት ገዳማውያን መነኮሳት አንድ ወጣት ሸንቃጣ ሰው ቶሎ ትጉ የሆነ ፈጥኖ ይመጣል ብዬ ስጠብቅ የ80 ዓመት አረጋዊ ሽበት ያከበበው ተጋርሎ ያጎበጠው አንድ እዚህ ገባ ማይባል ከሲታ ነፍሱ ከስጋው ልትለይ የቀረበች ምናኛ ሰው ጎብጥ እንዳለ ወጣል። ማዕዱ ፊት ቆመ አለ። ላውረንስ ማለት እዚህ ነው። አሁን የማደርገውን ተከታተለኝ አለ አበምኔቱ ለዚህ ሰው። እሺ ብዬ መከታተል ጀመርኩ አለ። ላውረንስ ብሎ ጠራው። ያ ያልኳቸው የ80 ዓመት አዛውንት ሽበት የወረረው መጣና ዝቅ ብሎ እንደዚህ ቆመ አለ። ከዛስ ረሳው። ሆን ብሎ አውቆ የጠራውን መነኩሴ አበምኔቱ ታላቁ ባህታዊ ረሳው። ለ2 ሰዓት በላይ ረሳው ይላል። ረጅም ሰዓት ረሳው። ማዕዱ አልቆ ጸሎቱ ተደርጎ እስኪያበቃ ድረስ ምክር ተመክሮ ጉባኤው እስኪጠናቀቅ ድረስ ከ2 ሰዓት በላይ የ80 ዓመቱ አረጋዊ በታላቁ አበምኔት ፊት ተረሳ። እና የሰው ሲገልጽ ምን ይላል መሰላችሁ? ሲጠራው ለመስማት እንዳዘነበለ ይላል። ከ2 ሰዓት በላይ ቆሟል ይላል። ላቡ መንጠባጠብ ጀመረ አለ። አሳዘነ። ምስኪን ምን አይነት የዋህ ምን አይነት ታዛዥ እንደሆነ ላቡ መንጠባጠብ ጀመረ አለ። ከመቆሙ የተነሳ መንቀጥቀጥ ጀመረ አለ። ማለታተኝ ይላል ጻፊ። ከዚያ ጸሎቱ ማዕድ ተጠናቀቀ። እኔ ማየት የፈለኩት ማወቅ የፈለኩት ሰውየውን ቶሎ ልተዋወቀውና አንዳንድ ቁም ነገሮችን መጠየቅ ፈለኩ አለ። ልክ እንዳለቀ ሄድኩና ላቡ ይንጠባጠባል፣ ጉልበቱ ይብረከረካል፣
ደስታ ላይ ነው፣ ፊት ፈክቷል አለ። አባቴ ያልኩት አለ። አቤት ጠራ። ከዛ ሰው ደግሞ እንዳልጠራው ረሳ። ምን ተሰማ አልኩት አለ። ልጄ ምንም አልከፋኝም፣ አልተሰማኝም። ይልቁኑ ጌታ አባቴ ጠራኝ ነው እኔ የሰማሁት አልኩኝ አለ። አዎ የሚናገረኝ ኢየሱስ እንደሆነ እኔ ገባኝ። አቤት የታደለ ባል ነው ሚስቱ ስታናገረው ክርስቶስ እያናገረው እንደሆነ የምትረዳ ባል የታደለ ነው። ባሏ ሲያናግራት የክርስቶስን ትእዛዝ እየፈጸመች እንደሆነ የምታስብ ሚስት ምንኛ አስደናቂ ትሁት ናት። ክርስቶስ እንደሚያናግረኝ እንጂ አለቃዬ ባታው እንደማያወራ ተረዳው አለ። አልኩት አለ። አዎ ማዕድ ላይ እኛ ስንበላ ነው ቆመስ አልኩት አለ። በጌታዬ በኢየሱስ ክርስቶስ መሠዊያ ፊት እንደቆምኩ አሰብኩ። በቅዱስ ቁርባን ፊት እንደቆምኩ አሰብኩ። ምዕመናን እየቆረቡ እንደሆነ አሰብኩ። መሠዊያው ላይ በጉ እየታረደ እንደሆነ ታቦቱ ፊት እንደቆምኩ አሰብኩ። ስለዚህ ደስ ብሎኝ አለኝ። ይህ ሰው ታላቅ ባህታዊ ነው፣ ግን እንደ ታናሽ ሰው ታዛዥ ሆኗል። የበጎ ምግባራት ሁሉ እርሻ እዚህ ማሳ ውስጥ አለ። ታዛዥነት፣ ትህትና፣ ታጋሽነት፣ ሰው ወዳጅነት ተመስጦ ወደ ሰማይ ገብቷል። ቤት ይደንቃል። አያችሁ፣ የበጎ ምግባራት ሁሉ እርሻ። ትሁት ሰው እንደዚህ ነው የሚሆነው። ሰውን እንደ ሰው ያያል፣ እግዚአብሔር እንደሚያወራው ያያል። ሰውን ሲያይ ደስ ይለዋል። ወንድሞቹን ሲያይ የሚረዳበት የሚገልጽበት መንገድ ያጥረዋል። ፍቅር ነው። በፍቅር ውስጥ ኩርፊያ፣ በፍቅር ውስጥ መበሳጨት፣ በፍቅር ውስጥ እኔ ማለት፣ በፍቅር ውስጥ መናደድ የለማ። የበጎ ምግባራት ሁሉ እርሻ ሆኗል። ኦላ እሺ ባዩ ታዛዡ ኦላ ሐሊውና ባህታዊ በትሩፋት የበቃ ሞቴ በትሩፋት የበቃ ነው። ባህታዊ እጅግ ነገር የተቀጠቀጠ ነው። ባህታዊው የባህታዊው ረድ አገልጋይ ደግሞ አለላችሁ። ታዛዥ ጨውታን ሲልኩት ወዴት የሚል ነው። በገዳም ውስጥ ከሐሊው ከታዛዡና ከባህታዊው ከረዱና ከባህታዊው ምን በቅቷል ብለው ማወቅ ፈለጉና ጨፌ አካባቢ ሄደው ቄጤማ እንዲቆርጡ አዘዟቸው። ባህታዊውንም አገልጋዩንም ረዱንም የሱን ረድ አገልጋይ ቄጤማ እንዲቆርጡ አዘዟቸው። በጣም የሚደንቅ ነገር አዩ። ምን እንዳዩ ታውቃላችሁ? አቤት ትህትና፣ አቤት ታዛዥነት፣ አቤት አቤት። ምን ሆነ መሰላችሁ? ሳልነግራችሁ ተመሰጥኩኝ። ባህታዊ በገል የተቀጠቀጠው ዳር ላይ ሆኖ ቄጤማውን መቁረጥ ጀመረ። ያረዱ ሐሊው ታዛዡ እሺ ባዩ ሲጠሩት አቤት ሲልኩት ወዴት እንደ ልጁ እንደሚታዘዘው ጨፌው ላይ ዳር ላይ አይደለም ጨፌው ላይ የቆረጠ ቆየና ከዛ ወደ ባህር ውስጥ ገባላችሁና ባህር ውስጥ ቆሞ መቁረጥ ጀመረ። ሁሉም ሲያዩት ባህሩ ላይ ለብካ ነበር የሚቆርጠው። ቄጤማውን የሚቆርጠው የተወደዳችሁ ክርስቲያኖች ማንም አላወቀም። በኋላ ነው ያስተዋሉት። አዞ ጀርባ ላይ ሆኖ ነበር ቄጤማውን የሚቆርጠው። ትሁት ሰው፣ ታዛዥ ሰው እንስሳትን እንኳን አይፈራም ይላል ማሮቅሪስ። ትሁት ሰው ፍርሃት የሌለበት ሆኖ ይኖራል ይላል። ትሁት ከሆንክ አትፈራ፣ ትሁት ከሆንክ አትፈራ። ተራሮች ወደ ባህር ልብ ቢገቡ ልቤ አይፈራም እያለ እንደዘመረው ትሁት ሰው አይፈራም። ትሁት ሰው ክፉ ሰዎችን አይፈራም። ትሁት ሰው አጋንንትን አይፈራም። ትሁት ሰው እንስሳትን አይፈራም። ፍርሃት የሌለበት ሆኖ ይኖራል። ፍርሃት ይጠፋል። የበጎ ምግባራት ሁሉ እርሻ ትሆናለህ። ታዲያ ትሁት መሆን አይበጅም? ለጠቅለለው የመጨረሻ ሐሳቤ ላቅርብና ቶሎ ፈጥኜ ልዝጋው። እነዚህ ሁለት ሐሳቦች ደግሞ በጣም ጠቃሚ ሐሳቦች ናቸው። አንድ ጊዜ ጥያቄ ልጠይቃችሁ። ድምጼ እንደሚሰማችሁ ተስፋ አደርጋለሁ። ከኋላ ይሰማል? እንዳልጮህባችሁ በፕሮቶኮል ላውራ ብዬ ነው።
ይሄ ትምህርት ደግሞ ጮክ ብለው ሲናገሩት አይወድም መሰለኝ። እስኪ ስሙ ወይም ጥያቄ ልጠይቃችሁ። እግዚአብሔር እንዲመለከታችሁ የምትፈልጉ እስኪ እጃችሁን አውጡ። እኔም መለከታችኋለሁ። እጃችሁን አይዟችሁ። እግዚአብሔር እንዲያያችሁ የምትፈልጉ እጃችሁን ከፍ አድርጉት፣ በደንብ እንዳያችሁ። በእውነት ሁላችንም መቼም አይደል እግርም ቢፈቀድ አወጣ ነበር እንኳን እጅ። የእግዚአብሔር ቃል እንዲህ ይላል፣ ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። ማን? ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። እግዚአብሔር እንዲያየው ትሑቱን ይኸውልህ፣ በእግዚአብሔር ዓይኖች ውስጥ ለመታየት ትሕትና። እግዚአብሔር ለትሑታን ቅርብ ነው። እግዚአብሔር ከትዕቢተኞች የራቀ ነው። እውነቱ እሱን ቀመርም ካለ ቀመሩ ፎርሙላው ይሄ ነው። እግዚአብሔር ለትሑታን ቅርብ ነው። እግዚአብሔር ከትዕቢተኞች የራቀ ነው። ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። እግዚአብሔር የትሑታንን ጸሎት ይሰማል። እግዚአብሔር የትዕቢተኞችን ጸሎት አይሰማም። እግዚአብሔር የትሑታንን አገልግሎት ይቀበላል። እግዚአብሔር የትዕቢተኞችን አገልግሎት ይንቃል። ምሳሌ ልስጣችሁ። እግዚአብሔር ወደ ትሑቱ ቀራጭ ጸሎት እንጂ እግዚአብሔር ወደ ፈሪሳዊው ጸሎት እንዳልተመለከተ አላያችሁ? ፈሪሳዊው በሳምንት 2 ቀን እጾማለሁ በሞቴ። ይሄ አሁን ጸሎት ነው፣ ሪፖርት ነው እንጂ እንደውም አንድ ሊቅ ስለ ራሱ ክብር እያወራ እኮ ለእግዚአብሔር ምንም አልጠየቀውም። ይሄንን ጸሎት ሲል አፍርም ወይ ይላል። ጸሎታችሁ ትሕትና ያለው ነው ኩራት ያለው? እዩት፣ በሳምንት 2 ቀን እኮ ጾማለሁ። ይሄ ብቻ ቢሆን ምንም እኮ አይደለም። ምንም ማለ ደግሞ እንደጨመረ ታውቃላችሁ። እንደዚህ ቀራጭ ስላላደረከኝ አመሰግናለሁ። ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጥር የሚለው እኔ እንድሻል ስላደረከኝ አመሰግናለሁ። አቤት እንዲህ አይነት ጸሎት! በጣም ብዙ ጸሎት እኮ ነው ያደረገው። ያው ጸሎት። ያኛውን ቀራጭ ደግሞ ተመልከቱት። ጌታ ሆይ ወደ ሰማይ ቀና ብሎ እንኳን አልወደደም ይላል። መሬት መሬት ያያል። እሱ መሬት ያያል። እግዚአብሔር ደግሞ እሱን ያያል። ወዳጅ እግዚአብሔር እንዲያይ ከፈለግ ወደ ታች ዝቅ በል፣ ጎንበስ በል፣ ትሑት ሁን፣ አትመጻደቅ፣ አትኩራ በምንም ነገር እና ይሄ ቀራጭ ቀና ብሎ ማየት እንኳን አልፈለገም ይላል። ቀራጩ ለመናገር እንኳን መብት እንደሌለው አስቧል። ፈራጅ የሆነውን እግዚአብሔርን ፈርቷል። አጅሬ ፈሪሳዊው ደግሞ ፈራጅ ሆኖ ቁጭ ብሏል። እንደዚህ ቀራጭ ስላላደረክ ፈራጅ፣ ያኛው ፈራጅን ፈርቷል፣ ይሄ ፈራጅ ሆኖ ቁጭ ብሏል። በስንት ሰው ፈርደሃል? ዝም በል። እኔ ስለተሻልኩ እዚህ ቆሜ እንዳይመስልህ፣ እንደሱ አስብ። አይመለከተም፣ ዝም። ለዚህ ነው መጽሐፋችን በራሳችሁ ጉዳይ ላይ ብቻ፣ ሰው ግን የገዛ ራሱን ስራ ይፈትን። የራሳችሁን ብቻ የራሳችሁ። ይሄ ቀራጭ እግዚአብሔር እንዴት እንደተመለከተው ማየት ከፈለጋችሁ እዩ። እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። ቀና ብሎ አላየም? እግዚአብሔር አየው። ደረቱን ይደቃ ነበረ። ልብ ውስጥ ያለውን መለሰለት። በሞቴ ከእግዚአብሔር በጣም የራቀ ይመስላል። ይሄ ቀራጭ ኃጢአተኛ ነው ይታወቃል። ከእግዚአብሔር በጣም የራቀ ይመስላል። እግዚአብሔር ግን የበለጠ ቀርቦታል። ይቅርታ አድርጉልኝ። አንዳንዶቻችሁ እዚህ ስለምትውሉ በጣም የቀረባችሁ አድርጋችሁ አደራችሁ እንዳትቆሩ። ምንም ሳትቀበሉ ከዚህ እንዳትሄዱ። ብዙዎች ይመጣሉ ሳይቀበሉ ይሄዳሉ። ፈሪሳዊ መጣ፣ ይጸልያል፣ ይጾማል፣ ግንስ ምንም ሳይቀበል ወደ ቤቱ ይሄዳል። ምንም ሳትቀበሉ ወደ ቤታችሁ እንዳትሄዱ። ሌሊት የቆማችሁ ሱባኤ የያዛችሁ አፋችሁ ኮቸችላ እስኪመስል የጸለያችሁ
ከፍ ላድርገው። ኢቭን የቆረባችሁ ምንም ሳትይዙ እንዳትመለሱ ከፈለጋችሁ ትሑታን አገልግላችሁ ትሑታን እዩት። ምንም ሳይዝ የቀረው ጿሚ ነው፣ ጸሎተኛ ነው፣ በጣም ተጠብቋል እኮ ፈሪሳዊው። ግንስ ምንም ሳይቀቢያስ በደለኛና ኃጢአተኛ ነው። ግንስ በአንድ ሐረግ ብቻ ከእግዚአብሔር ጋር እንደታረቀ ስሙ፣ እኔን ኃጢአተኛውን ማሪ። ይህ ፈሪሳዊ ግን ስለ ቀራጩ ለራሱ ነው የሚያወራው። በሞቴ ስለ ቀራጩ እንደዚህ ቀራጭ ስላላደረከኝ አመሰግናለሁ። ለሰው እኮ አይደለም የሚያወራው፣ ለራሱ ነው የሚያወራው። ስለ ቀራጩ ለራሱ ያወራ ተቀጣ፣ ምንም ሳይዘደ። እመኑኝ፣ እዚህ መታችሁ ስለ ሰው ሁሉ ማታወሩ። ቀራጩ ስለ ራሱ ያወራ፣ ለራሱ ያወራ። እንዲህ ባዶን ከተመለሰ እንዳትጠራጠሩ። ስለ ሰው ሁሉ እዚህ መታችሁ መታወሩ፣ ባዶአችሁን ነው የምትመለሱ። ደፍሬ ነው የምናገረው። ቀራጩን ነው የምትመለሱ። የሆነ ነገር እያወራ ሁለት ቀረሳም ቆማለሁ። እውነት ነው፣ ከቀራጩ ይበልጣል። ጽድቅ ይኖረዋል። እውነት እየተናገረ እግዚአብሔር ውሸት የቀላቀላችሁ የምታወቁ ማይቆ ሐሜት ውስጥ የገባችሁ ምንኛ ትቀጡ ይሆን? አደራችሁን ከሐሜት ውጡ። አይመለከታችሁ፣ አያገባንም ስለሰው። የገዛ ራሱን ሰው ግን የገዛ ራሱን ይፈትን። እኔን እንኳን አላውቀውም እንኳን ሰው እኔን እንኳን አውቄ አልጨረስኩትም እንኳን ሌላ ሰው። ዝም ነው የሚባለው። ዝም በሉ፣ ባዷችሁን እንዳትመለሱ ዝም በሉ። እባካችሁ አፋችንን እንዝጋ። ቤተሰብ በወሬ ምክንያት ተበትኗል። ትዳር በወሬ ምክንያት ተፈቷል። ወዳጅነት በሐሜት ምክንያት ተሰብሯል። ብዙ አደጋ ስለ ሌሎች በማውራት ምክንያት ተፈጥሯል። ዝም በሉ፣ ዝም በሉ። ይቅርታ፣ ይቅርታ። ቤት ውስጥ ያለን የመሰል ግን ቤት ውስጥ የሌለን አለ። ምን እንደዚህ አለ። ይኸው ፈሪሳዊ ቤት ውስጥ ያለ መስሎት ነው የሚኮራው። ግን እግዚአብሔር እንዲመለከተን ምን እናድርግ? ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው ይመለከታለሁ። እግዚአብሔር እንዲህ አይነቶችን ነው የሚመለከተው። በደላቸውን የሚያምኑ ኃጢአታቸው ታምኖ ኃጣው ያላቸው ኃጢአታቸውን የሚያምኑ ያንተ ገናንነትን አሳውቀኝ የኔን በደል ደግሞ ግለጽልኝ እያሉ የሚያለቅሱ ሲቆርቡ የሚያለቅሱ ሲያስቀድሱ የሚተክዙ በደላቸውን እያሰቡ የሚያለቅሱ እግዚአብሔር ወደ እነዚህ ይመለከታል። እግዚአብሔር ወደ እነዚህ ይመለከታል። ወደ ተናቀው ዳዊት እንጂ ወደ ኤልያብ የተመለከተ እግዚአብሔር የለም። ወደ ተረሳው ዳዊት እንጂ አስታውሱኝ አስታውሱኝ ወደሚለው ወደ ኤልያብ የተመለከተ የኤልያብን ውበት አይደለም የተናቀውን የዳዊት ማንነት የወደደ እግዚአብሔር እንዲወደን እንደዚህ ነው። ራሱን እንዳጸደቀው እንደ ስምዖን አይደለም፣ ብዙ እንደወደደችው እንደ ባለሽቷ ማርያም እንደሱ ነው የሚመለከተው። እንደሱ ነው እግዚአብሔር። ሰይጣን የማይደርስበት ምርጥ ልጆች ከማይደርሱበት ቦታ መድኃኒት እንደሚቀመጥ ዲያብሎስ ከማይደርስበት ቦታ መንፈሳዊነታችሁን ማስቀመጥ ከፈለጋችሁ ትሕትና ላይ ስቀሏት። ዲያብሎስ አይደርስባት። ቅዱስ መቃርስ ትሕትና የሰይጣንን መረብ ሁሉ የምትበጥስ ሰይፍ ናት። ሰይጣን በትሕትና ፊት መቆም አይችልም። አንድ ሰው ራሱን ዝቅ አድርጎ ይቅር በለኝ ካላ የጠላት ኃይሉ ሁሉ ፈራረሰ። ጠላት በዚህ ፊት መቆም አይችልም። ዲያብሎስ በትሕትና ፊት መቆም አይችልም። ዲያብሎስ የት አይቆምም ካልከኝ ትሑታን ፊት አይቆም። መቃርስ እኛ አንበላም አንተም አንበላ፣ እኛ አንጠጣም አንተም አትጠጣ፣ እኛ አንተኛም አንተም አትተኛ፣ እኩል ሆን እኮ በትጋት አሉት አጋንንት። ታዲያ ለምንድን ነው ያልቻላችሁ? ወይ አባ መቃርስ ጠየቀ። ስለ ትሕትና አልቻለም። ስለ ስብከት፣ ስለ ተጋድሎ፣ ስለ ተጋደሊት፣ ስለ መኖ ጥሪት፣ ስለ ጾም፣ ስለ ጸሎት አላለው። ስለ ትሕትና አልቻለም። ባንቆስ ዓለም በሰይጣን ወጥመድ ተሞልታ አየሁ። እነዚህን የሚያመልጥ ማን ነው ብዬ ጭንቅላቴን ይዤ ጮክ ይላል። አንድ ድምፅ አስተጋባ። ትሑታን የሚል ድምፅ ከላይ ተሰማ። ትሑታን ትሑታን። በትሕትና ራስን ዝቅ ካደረግ ሰይጣን ሊቀርብ አይችልም። ምክንያቱም ኢየሱስ ክርስቶስን በአንተ ውስጥ ያየዋል። ክርስቶስ በእኛ ውስጥ የሚታየው ትሑታን ስንሆን ብቻ ነው። የመጨረሻ ቃሌ ወደ ላይ ከፍ ማለት ትፈልጋለህ? ታላቅ መሆን ትፈልጋለህ?
የክርስቶስ እናት መሆን ትፈልጋላችሁ? አምብሮስ እንዳለ ትሑታን ነው። ትሕትናን አንስተን የተወደደች ቅድስት ድንግል ማርያምን ሳናነሳ ማለፍ በእውነት ያስፈርድብን እንዳይሆን። ስለዚህ አስደናቂ ትሑት ሴት እናት ውድ ስጦታ ተነጋግረን አናበቃ መቼም ታስታውሳላችሁ። ያዕቆብ ዘስሩግ እንዳለው በምድር ላይ እንደ ማርያም ዝቅ ያለ የለም፣ በምድር ላይ እንደሷም የከበረ የለም ይላል። መክበሯን በዝቅታዋ ነው የምታገኘው። ወዳጄ ይህን እንዳትረሳ። ክብርን የሚፈልጓት ሁሉ ክብር ከነሱ ትሻለች፣ ክብርን የሚሸሿት ክብር ወደ እነሱ ትመጣለች። የተወደደች ቅድስት ድንግል ማርያም በዚያ ሁሉ ጸጋ ሰውነቴ ጌታን ታከብረዋለች ያለች እንጂ ክብር ይገባኛል ብላ አልተሟገተችም። አትሟገት፣ አትከራከር፣ አይገባኝም በል። እግዚአብሔር ይገባሃል ብሎ ይሰጥህ የለ ሽሸ እግዚአብሔር እንዲከተል ያደርገው የለ እሱ ነው እግዚአብሔር። በዚያ ሁሉ ሰላምታ እንዴት ያለ ሰላምታ ነው አለች እንጂ ይገባኛል አላለችም። ይገባኛል አትበል፣ ይገባሃል ብሎ ይሰጥህ የለ። እናቱ ነች ስትባል ባሪያው ነኝ አለች። ያገለግሏት ስትገባ የምታገለግል ከሁሉ በታች ዝቅ ያለች ምን አይነት ትሑት እናት ነች! ወደ ሰማይ ከፍ አለች። የክርስቶስ እናት ለመሆን በቃች። የክርስቶስ እናቱ መሆን ከፈለጋችሁ ይላል እንደ ድንግል ማርያም ሁኑ ይላል አምብሮስ የተባለ ሊቅ። ትሑቱን ትጸንሱታላችሁ ይላል አንድ ሊቅ። ጳውሎስ እስከ ሶስተኛው ሰማይ እንዴት እንደደረሰ በሞቴ ልንገርህ ይላል። እኔም በሞቴ ልንገራችሁ ብዬ ላብቃ። ጳውሎስ እስከ ሶስተኛው ሰማይ ተነጥቆ መላእክት የሚናገሩትን ቃል ሰምቶ አይደል የተመለሰው? እስከ ሶስተኛው ሰማይ እንዴት ተነጠቀ ካላችሁኝ ይላል ሶስት መሰላሎች ተጭኖ ነበር ይላል። ምን አይነት መሰላሎች? አንደኛውን መሰላል አስተዋውቃችሁ ይላል። ገና መንፈሳዊ ሲሆን ገና አረቢያ በረሃ ሲመለስ ጳውሎስ ጭንጋፍ ብሎ የጀመረው ራሱ አንደኛው መሰላል፣ አንደኛው ሰማይ። ሁለተኛው ሰማይስ በደንብ አገልግሎት ጀምሮ ከልዋኒቆን እስከ ደማስቆ ሲከራተት ጳውሎስ ምን አለ መሰለ? ከሐዋርያት ሁሉ የማንስ ነኝ አለ። ሁለተኛው ሰማይ። ሶስተኛው ሰማይማ የጢሞቴዎስን መልእክት ሲጽፍለት ለሰማዕትነት ቀርቧል። ጳውሎስ የዚህን ምድር አገልግሎት እያጠናቀቀ ነው። ሊጨርስ ሲል ጳውሎስ ሶስተኛው ሰማይ ተረገጠ። ምን አለ? ከኃጢአተኞች ሁሉ የማንስ አለ። ወደ ሶስተኛው ሰማይ እንዴት ወጣ ካልከኝ ጭንጋፍ ከሐዋርያት ሁሉ ማንስ ከኃጢአተኞች ሁሉ። እና ታላቅ መሆን ከፈለክ ታናሽ በመሆን ጀምር። አንድ አባት ነው አሉ እንደዚህ ዘመን የቋንቋ አጠቃቀም ጸጋ የበዛለት ነው አሉ። እኔ ገርመኛል። ጸጋ የበዛላቸው አገልጋዮች የሚባል ነገር ሁሌ ያስገርመኛል። የኔ ፎቶ ተሰቅሎ ሳይሆንማ አፍሬ ዝቅ እላለሁ። ጸጋ የበዛለት ወይ መድኃኒዓለም እንደው ምን ይሉ ይሆን እነዛ አባቶቻችን? እግዚኦ ይሁን ለኔ ነው እንጂ ያልኩት ለሌሎች ይሆናል። ለኔ ነው ማይሰራው። ይሄ መድረክ ላይ ሳይሆን ስቀመጥም አፍራለሁ ማለት ነው። በሞቴ እንደሱ ተብሎ አይነገርም፣ ግን ያሳፍራል። ግን ይሄ እውነተኛ የእግዚአብሔር ጸጋ የበዛለት ሀብተ ፈውስ የነበረው አጋንንትን እያሰደደ እየቀጠቀጠ የሚኖር ባታዊ ነው። አጋንንት ምን የያዘበት በጣም ደገኛ ህይወት ነው የሚኖረው ትሑት ስለሆነ በዚህ ቢለው በዚህ ቢለው በዚህ። አንድ ቀን የታላቅ ሰው ልጅ ውስጥ ገባና ሰይጤ ዲያብሎስ አባ ካልመጣ አልወጣም ብሎ መልእክት ላከ። መረጠ። አባ ነው የሚያስወጣኝ ብሎ አባታችን ተፈልጎ ተገኘ። አንተ ካልመጣ አልወጣም ተብሏል ተባለ። ሄደ። በሉጣ ብሎ ጸሎት እያደረገ ጸበል ይረጨው ጀመር። በጣም ደስ የሚል የሚመስጠኝ ታሪክ ነው። በቃ ጮኸ እንደተለመደው ያው ተንፈራገጠ። መጨረሻ ላይ አባታችን መውጣቱንስ እወጣለሁ፣ ግን አንድ ጥያቄ እባክህ ልጠይቅሃለሁ። እሺ ጠይቀኛለሁ። መውጣቱን እወጣለሁ፣ ግን አንድ ጥያቄ ልጠይቅህ። እሺ ጠይቅ። ለመሆኑ በዚህ በመጽሐፍ ቅዱስ ላይ የተቀመጠው በጎቹና ፍየሎቹ የሚል ቃል ያለው እነማንን ነው? እሱን ንገረኝና ፍንጥር ብዬ ቶሎ እወጣለሁ ይለዋል። እየሰማችሁኝ ነው? በጎቹና ፍየሎቹ የሚለው መጽሐፍ ቅዱስ ላይ ያለው ማንን ነው? እሱን ከነገርከኝ ጥዬ እወጣለሁ፣ እሱን ንገረኝ ይለዋል። ሴጣን በጣም ክፉ ነው። አባቶቻችን እንዲህ ይላል፣ በብዙ ስነ ምግባራት ሴጣንን ካሸነፋችሁት በአንድ የመጨረሻ ነገር ይታገላችኋል፣ በዝናና በውዳሴ ከንቱ፣ በክብር ፍለጋ።